ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው አርነ ስሎት ጆን ሄይቲንግ ጋር መልሶ ክለቡን እንዲቀላቀል ይፈልጋሉ እየተባለ ይገኛል። በተጨማሪም ቤን ጃኮብስ በኮናቴ ዙሪያ የሰጠውም አስተያየት አለ። እንደዚሁም ሰሞኑን ተደርጎ የነበረው የትኬት ጭማሪ ላይ ለውጦች እንደተደረጉም እየተነገረ ይገኛል። የቀድሞ የሊቨርፑል ተጫዋች የሆነውም ዳኒ መርፊም የሰጠውም አስተያየት አለ። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጠይቃለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የትኬት ጭማሪው ላይ የወጡትን ዘገቦች ይሆናል። እንደሚታወቀው ከሁለት ሳምንት በፊት ሊቨርፑሎች ለቀጣይ 3 ዓመታት የ3% የትኬት ጭማሪ እንዳደረጉ ይፋ አድርገው ነበረ። ይህንንም ይፋ ካደረጉ በኋላ ግን ከሊቨርፑል ደጋፊ ዘንድ ትልቅ ተቃውሞ ነበር የደረሰባቸው። በጨዋታዎች ላይ ባነር ይዞ ላለመግባትም ወስነው ነበረ። በተጨማሪም ከክሪስታል ፓላስ ጋር በተደረገው የአንፊልድ ጨዋታ ላይ ይህንን የትኬት ጭማሪ በመቃወም ቢጫ ምልክቶችን ይዘው ሲገቡ መመልከት ይችለናል። ከዛ በኋላም ነው እንግዲህ ክለቡ ከደጋፊዎች ጋር ለመነጋገር የወሰኑ። በቅርቡም ንግግር ካደረጉ በኋላ ከስምምነት ላይ መድረሳቸው እየተነገረ ይገኛል። አንደኛው የተስማሙበት ነገር በቀጣይ ዓመት በ2026/27 የውድድር ዘመን ላይ የ3% የትኬት ጭማሪ እንዲኖር፣ እንደዚሁም በ2027/28 የውድድር ዘመን ላይ ደግሞ ምንም አይነት የትኬት ጭማሪ እንዳይኖር፣ እንደዚሁም በአንፊልድ ሮድ ስታንድ ላይ የያንግ አዳልት ሴክሽን እንዲኖር መስማማትም ችሏል። በተጨማሪም ግን ከ2028 በኋላ ከትኬት ጭማሪ ውጪ ክለቡ ተጨማሪ ገቢ ሊያገኝ የሚችልበትን መንገድ አብረው ለመፈለግ ከስምምነት ላይ መድረስ ችሏል። ይህ ለሊቨርፑል ደጋፊዎች በተለይ ደግሞ ወደ ስቴዲየም በየጊዜው በየጨዋታው ለሚሄዱ ደጋፊዎች ጥሩ ዜና እንደሆነ ነው እየተነገረ የሚገኘው። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች ሆነው ዳኒ መርፊ የሰጠውን አስተያየት ይሆናል። በሰጠውም አስተያየት ሊቨርፑሎች ሚሎስ ኪርኬዝን ይዘው ሻምፒዮንስ ሊግ ዋንጫን ማሸነፍ ይችላሉ ብዬ አላስብም። ምክንያቱም ሚሎስ ኪርኬዝ በዚህ ሰዓት ላይ በጣም ብዙ መማር የሚገባው ነገሮች አሉ የሚል አስተያየቱን አያይዞም በሰጠው አስተያየት በእርግጥ ሚሎስ ኪርኬዝ ወደ ሊቨርፑል ከመጣ በኋላ ብዙ መሻሻሎችን እየተመለከትንበት ያለ ተጫዋች ነው። ነገር ግን ደግሞ አሁንም በደንብ የሚቀረው ነገሮች አሉ። እንደሚታወቀው ደግሞ አንዲ ሮበርትሰን በክረምቱ የሚለቅ ይሆናል። ስለዚህ ሊቨርፑሎች የግድ አንድ ተጫዋች ማምጣት መቻል አለባቸው። በተለይ ደግሞ በዚህ ሰዓት ሊቨርፑሎች በሁሉም ውድድሮች እስከ 60 ጨዋታ ነው እየተጫወቱ የሚገኙትና ሚሎስ ኪርኬዝን ብቻ ይዘው እነዚህን 60 ጨዋታዎች መጫወት ይችላሉ ብዬ አላስብም። ስለዚህ ሊቨርፑሎች የአንዲ ሮበርትሰን ተተኪ የሚሆን የግራ ክንፍ ተከላካይ መስመር ተጫዋች የግድ ማምጣት መቻል አለባቸው። የሚያመጡት ተጫዋች ግን ከሚሎስ ኪርኬዝ የተሻለ ተጫዋች መሆን መቻል አለበት። ምክንያቱም አሁንም ድረስ አንዲ ሮበርትሰን ከሚሎስ ኪርኬዝ በጣም የተሻለ ተጫዋች ስለሆነ አንዲ ሮበርትሰን የሚለቅ ከሆነ ከአንዲ ሮበርትሰን የተሻለ ከሚሎስ ኪርኬዝ የተሻለ ተጫዋችን የግድ ማምጣት መቻል አለባቸው። በተለይ አንዲ ሮበርትሰን በሊቨርፑል ቤት የነበረውን ቆይታ ከተመለከትን በተለይ በቅርብ ጊዜያቶች የሊቨርፑል ወርቃማ ዓመታት የሚባሉት በየርገን ክሎፕ ስር የነበረውን ቡድን ከተመለከትን የአንዲ ሮበርትሰንና የትሬንት አሌክሳንደር አርኖልድ ሚና በጣም ላቅ ያለን የነበረው በጣም ወደፊት ሲሄዱ ተመልክተናል። ብዙ አሲስቶችንም ሲያደርጉ ተመልክተናል። ከኳስ ጋር ምቾት የሚሰማቸው ተጫዋቾች ናቸው። እንደዚሁም ደግሞ ቴክኒካሊም በጣም ጎበዝ የሚባሉ ተጫዋቾች ናቸውና ሊቨርፑሎች ላሳካቸው ስኬቶች የነዚህ ሁለት ተጫዋቾች አስተዋጽኦ በጣም ላቅ ያለ ነው የነበረው። በዚህ ሲዝን ግን ይህንን ነገር እየተመለከተን አይደለም የምንገኘው። ምክንያቱም ሚሎስ ኪርኬዝም ይሁን ጀረሚ ፍሬምፖንግ እነዚህን ሁለት ተጫዋቾች የመተካት አቅም፣ ቴክኒካል ብቃት የላቸውም። ስለዚህ ሊቨርፑሎች በክረምቱ የዝውውር መስኮት ለአንዲ ሮበርትሰን ተተኪ የሚሆን ከሚሎስ ኪርኬዝ የተሻለ ተጫዋችን ሊያስፈርሙ ይገባል። እኔ በግሌ ሊቨርፑሎች በክረምቱ የዝውውር መስኮት የኒውካስል ተጫዋች የሆነውን ሉዊስ ሄልን ማስፈረም አለባቸው ብዬ አስባለሁ። በተለይ ደግሞ በግራ ክንፍ መስመር ላይ በአንድ ለአንድ ግንኙነቶች በጣም አስደናቂ የሚባል ነው። ሲከላከል በጣም ጥሩ ነው። ወደፊትም ሲሄድ ሲያጠቃም በጣም ጥሩ የሚባል ተጫዋች ነውና በዚህ ሰዓት ከሚሎስ ኪርኬዝም በጣም የተሻለ ተጫዋች እንደመሆኑ መጠን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይገባቸዋል። በእርግጥ በክረምቱ የዝውውር መስኮት ከኒውካስል ዩናይትድ ሊሳንድሮ ቶናሊና አንቶኒ ጎርደን ክለቡን ይለቃሉ ተብሎ ነው የሚጠበቁት። ምናልባት እነዚህ ሁለት ተጫዋቾች የሚለቁ ከሆነ ደግሞ ኒውካስል ዩናይትዶች ተጨማሪ ተጫዋቾችን ላይሸጡ የሚችሉበት እድል አለ። ነገር ግን ደግሞ ምናልባት ኒውካስል ዩናይትዶች የመሸጥ ግዴታ ውስጥ የሚገቡ ከሆነ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይገባቸዋል። በተለይ ገና ወጣት የሚባል ተጫዋች ነው። ነገር ግን ደግሞ በፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ስለሆነ ለሊቨርፑል ከፍተኛ አገልግሎት ይሰጣል ብዬ አስባለሁ የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? በተለይ ደግሞ በሚሎስ ኪርኬዝ ዙሪያ የሰጠው ሀሳብ ላይ ተስማማላችሁ ወይ? እንደዚሁ ሉዊስ ሳሊስ ቢመጣስ ምን ያህል ጥቅም ይሰጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ
አሳውቁኝ። በመቀጠል የምንመለከተው ቤን ጃኮብስ በኢብራሂማ ኮናቴ ዙሪያ የሰጠውን አስተያየት ይሆናል። በሰጠውም አስተያየት እስካሁን ድረስ እንግዲህ ኢብራሂማ ኮናቴ ኮንትራቱን አላራዘመም። በእርግጥ በቅርቡ በሚዲያ ላይ ወጥቶ ኮንትራቱን ለማራዘም እንደተቃረበ ተናግሮ ነበረ። ነገር ግን በዚህ ሰዓት ላይ በሊቨርፑል የመቆየት እድሉ 50% ላይ ነው የሚገኘው። እርግጥ አሁንም ድረስ በሊቨርፑልና በኢብራሂማ ኮናቴ መካከል ንግግሮች እየተደረጉ ነው የሚገኙት። ምናልባትም እንግዲህ ነገሮች በፍጥነት ሲቀያየሩም ልንመለከት እንችላለን። ምናልባትም ኢብራሂማ ኮናቴ ኮንትራቱን አራዝሞም ልንመለከት የምንችልበት እድል አለ። ለዛም ነው እንግዲህ ብዙ ሰዎች በሊቨርፑል ይቆያል የሚል ከፍተኛ እምነት እያሳደረው የሚገኙት። እንደዛም ቢሆንም ግን 100% እርግጠኛ መሆን የሚቻለው ፊርማውን ካኖረ ብቻ ነው። እስከዛ ድረስ በእርግጠኝነት መናገር አይቻልም። ለዛም ነው ሊቨርፑሎች ይህንን ጉዳይ በጣም በጥንቃቄ እየተመለከቱት የሚገኙት። በተለይ ደግሞ ኮንትራቱ ሊጠናቀቅ በጣም ጥቂት ሳምንታት ብቻ ነው የቀረው። ሲዝኑ ሊጠናቀቅ 3 ሳምንት ብቻ ነው የቀረው። ከዛ በኋላም በሊቨርፑል የሚያቆየው ኮንትራት የሚያበቃ ይሆናልና ያ ነገር ከመፈጠሩ በፊት የዚህ ተጫዋች የኮንትራት ሂደት ህልባቱን ሊያገኝለት እንደሚገባ ነው እየተነገረ የሚገኘው። በእርግጥ ባለፈው ሲዝንም ሊቨርፑሎች የቨርጅል ቫን ዳይክና የሞሐመድ ሳላ ኮንትራትን ሲያራዝሙ በጣም ዘግይተው ነበረ። እንደዛም ቢሆንም በመጨረሻ ኮንትራታቸውን ማራዘም ይችላል። ኢብራሂማ ኮናቴም ተመሳሳይ ነገር ሊያደርግ የሚችልበት እድል አለ። ነገር ግን ደግሞ ምንም ነገር ሊፈጠር ስለሚችል በቀጣይ ቀናቶች የሚፈጠሩትን ነገሮች በትኩረት መመልከት አለብን የሚል አስተያየቱን ሰጥቷል። የኢብራሂማ ኮናቴን ጉዳይ ካነሳን አይቀር ፖል ጎረስት ይዞት የወጣውን ዘገባ ስንመለከት ሊቨርፑሎች በዚህ ሰዓት ላይ የበርንማውዝ ተከላካይ የሆነውን ሴኔሲን እየተመለከቱት አይደለም እያለን ይገኛል። ላለፉትን ጥቂት ቀናቶች እንግዲህ ይህ ተጫዋች ከሊቨርፑል ጋር በጣም በስፋት ስሙ ሲያያዝ ነበር። ሊቨርፑሎችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸውም ሲነገር ነበረ። ነገር ግን ፖል ጎረስት ይዞት በወጣው ዘገባ መሰረት ሊቨርፑሎች በዚህ ሰዓት ላይ ይህንን ተጫዋች እየተመለከቱት እንዳልሆነ ነው እየተናገረ የሚገኘው። እንደ ዋነኛ ምክንያት ተደርጎ የተቀመጠው ደግሞ ኢብራሂማ ኮናቴ በሊቨርፑል ይቆያል ተብሎ ታመነበት ነውና በቀጣይ አመት ኢብራሂማ ኮናቴ ኮንትራቱን የሚያራዝም ከሆነ ሊቨርፑሎች በመሃል ተከላካይ ስፍራ ላይ ቨርጅል ቫን ዳይክ፣ ኢብራሂማ ኮናቴ፣ ጆቫኒ ሊዮኔ እንደዚሁም ደግሞ ጀረሚ ዣኬን የሚኖራቸው ይሆናልና እነዚህ አራት ተጫዋቾች ደግሞ ለቀጣይ አመት በቂ ናቸው ብለው ስለሚያምኑ ምናልባትም ኮናቴ በሊቨርፑል ቤት የሚያቆየውን ኮንትራት ከፈረመ ይህንን ተጫዋች እንደማያስፈርሙት ነው እየተናገረ የሚገኘው። እዚህ ላይ ግን ያለኝ አንድ ሀሳብ ቢኖር ምንድነው ሊቨርፑሎች ከነዚህ አራት ተከላካዮች በተጨማሪም ሌላ አንድ ተከላካይ የግድ ያስፈልጋቸዋል። በተለይ ደግሞ እንደ ጆ ጎሜዝ የትኛውን ቦታ ላይ መጮት የሚችል በግራ ክንፍም በቀኝ ክንፍም እንደዚሁም ደግሞ በመሃል ተከላካይ ስፍራ ላይ መጮት የሚችል ቨርሳታይል የሚባል ተጫዋች ግን የግድ ማስፈረም ይኖርባቸዋል። በተለይ ደግሞ ይህንን ሲዝን ከተመለከትን በተለያዩ ቦታዎች ላይ ጉዳት ሲያስቸግር ነበረ። በተለይ ከመሃል ሜዳ ውጭ ያሉት ላይ ተከላካይ መስመር ላይ እንደዚሁም የአጥቂ መስመር ላይም ጉዳቶች ሲያስቸግሩ ነበረ። አሁን ለምሳሌ የቀኝ ፉልባክ ቦታውን እንኳን ብቻ ብንመለከት የጀረሚ ፍሪምፖንግና የኮነር ብራድሊ መጎዳት እዛ ቦታ ላይ እነ ጆ ጎሜዝ እነ ከርትስ ጆንስ እነ ዋታሮ ኤንዶና ዶሚኒክ ሶቦዝ ላይ እንዲጫወቱ ተገዷል። ከነዚህ አራት ተጫዋቾች መካከል ደግሞ ሶስቱ የመሃል ሜዳ ተጫዋቾች ናቸው። ለቦታው ትክክለኛው ተጫዋች የነበረው ከነዚህ መካከል ጆ ጎሜዝ ነው። ነገር ግን ደግሞ ጆ ጎሜዝን በዚህ ሲዝን በተደጋጋሚ ጉዳት ሲያስቸግረው የነበረ ተጫዋች ነው። እሱም ደግሞ በቀጣይ አመትም በሊቨርፑል ይቆያል ተብሎ አይጠበቅም። ስለዚህ ሊቨርፑሎች በጣም ቨርሳታይል የሆነ እንደ ጆ ጎሜዝ በግራም በቀኝም በመሃልም መጮት የሚችልን ተጫዋች የግድ ማስፈረም አለባቸው ብዬ ነው የማስበው። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የደች ጋዜጠኛ የሆነው ሙኒየር የሰጠውን አስተያየት ይሆናል። በቅርቡ ከሶከር ኒውስ ጋር ቆይታ አድርጎ ነበር። በዛ ቆይታውን በሰጠው አስተያየት አርነ ስሎት ጆን ሄቲንጋ ወደ ክለቡ ተመልሶ እንዲመጣ ይፈልጋሉ እያለን ይገኛል። እንደሚታወቀው ባለፈው ሲዝን ጆን ሄቲንጋ ከአርነ ስሎት ጋር በመሆን የፕሪሚየር ሊግ ዋንጫ ሊቨርፑሎች እንዲያሸንፉ ከፍተኛ አስተዋጽኦ ማድረግ ችሏል። ከዚህ በተጨማሪም ደግሞ የሊቨርፑል ተጫዋቾችም ከጆን ሄቲንጋ ጋር በጣም ጥሩ የሚባል ግንኙነት እንዳላቸውም ነው እየተዘገበ የሚገኘውና ጆን ሄቲንጋ ሊቨርፑልን ለቆ ወደ አያክስ ባመራበትም ሰዓት አንዳንድ ተጫዋቾች ደስተኛ እንዳልነበሩም ሲዘገብ መስማትም ችለናል። አሁን ላይ ግን ይህ አሰልጣኝ በስራ ላይ አይደለም የሚገኘው። እንደሚታወቀው ከአያክስ ከወጣ በኋላ በቶተናም ለትንሽ ጊዜም ቢሆን በቶማስ ፍራንክ ስር መስራት ችሎ ነበረ። ነገር ግን አሁን ላይ ቶማስ ፍራንክ ከስራው መሰናበቱን ተከትሎ ጆን ሄቲንጋ ስራ ላይ አይደለም የሚገኘውና አርነ ስሎት ወደ ስራው እንዲመለስ ወደ ሊቨርፑል እንዲመጣ ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ ሰሞኑን የወጡትን ዘገባዎች ከተመለከታችሁ ምናልባትም ቫን ፕሮኮስት ወደ ፌኖር ሊያቀና የሚችልበት እድል እንዳለ እየተዘገበ ነው የሚገኘውና ምናልባትም
ይህ ምክትል አሰልጣኝ ክለቡን ለቆ የሚወጣ ከሆነ በሱ ምትክ አርነ ስሎት ጆን ሄይቲንጋ ወደ ክለቡ እንዲመለስ ይፈልጋሉ። ለዛም ደግሞ ሊቨርፑሎች ከፍተኛ ጥረት እንዲያደርጉላቸው እንደሚፈልጉ በዘገባው ተናግሯል። ግን ዘገባው ላይ አይዞ እንደተናገረው ከሆነ ጆን ሄይቲንጋ እስካሁን ድረስ ምንም አይነት ውሳኔ እንዳላስተላለፈ ነው እየተናገረ የሚገኘው። በተለይ ደግሞ በዚህ ሰዓት እንግዲህ የተለያዩ ክለቦች ጆን ሄይቲንጋን አሰልጣኛቸው አድርገው መቅጠር ይፈልጋሉ እየተባለ ይገኛልና ይህም ደግሞ በጆን ሄይቲንጋ ውሳኔ ላይ ከፍተኛ ተጽዕኖ እንደፈጠረ ነው እየተናገረ የሚገኘውና በዚህ ሰዓት እንግዲህ ወደ አዲስ ክለብ ሄጄ ላሰልጥን ወይስ ምክትል አሰልጣኝ ሊሆን በሚለው ላይ እስካሁን ድረስ ምንም አይነት ውሳኔ እንዳላስተላለፈ ነው እየተነገረ የሚገኘውና ምናልባትም ቫን ፕሮኮስት ሊቨርፑልን ቢለቅ እንኳን ራሱ ጆን ሄይቲንጋ የሊቨርፑል ምክትል አሰልጣኝ ላይሆን የሚችልበት እድል እንዳለም ነው ይሄ ዘገባ እየተናገረ የሚገኘው። ነገር ግን አርነ ስሎት ግን ይህ አሰልጣኝ የቀድሞ ምክትል አሰልጣኛቸው የሆነው ጆን ሄይቲንጋ ወደ ሊቨርፑል እንዲመለስና አሁንም በዛው ስራው እንዲቀጥል ይፈልጋሉ እየተባለ ይገኛል። ነገር ግን ወደ ሊቨርፑል ይመለሳሉ የሚለው ነገር ጊዜው ሲደርስ የምንመለከተው ይሆናል። እናንተስ ግን በዚህ ዙሪያ ያላችሁ ሀሳብ ምንድነው? ጆን ሄይቲንጋ ወደ ሊቨርፑል መመለስ አለበት ብላችሁ ታስባላችሁ ወይስ ቫን ፕሮኮስት ቢለቅ እንኳን ራሱ ጆን ሄይቲንጋ ሳይሆን መምጣት ያለበት ሌላ አሰልጣኝ ነው መምጣት ያለበት ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።